ፍጹም ሰው ሆነ፣ ከኃጢአተኞች ጋር ዋለ አደረ። በመጨረሻም ደግሞ ራሱንም አሳልፎ ለሁላችን መዳን ሲል ነፍሱን ሰጠ። ብዙዎቻችን እግዚአብሔርን ለመታዘዝ በጣም ሊቀለን ሲገባ የሚከብደን ትእዛዛቶቹ ከባድ ስለሆኑና የማይፈጸሙ ስለሆኑ ሳይሆን የእግዚአብሔር ትእዛዛት ከኛ ፈቃዳት ጋር አብረን ስናነጻጽራቸው ግን አይጣጣሙልን። ኃጢአት እስካልሆነ ድረስ በደል እስካልሆነ ድረስ የእውነት እሱን ታዘነው ያጣነው ምንም አይነት ነገር የለም። ታስታውሱ እንደሆነ ቅዱስ ዳዊት ራሱ እኮ ይሄንን ብሏል። መዝሙር 22ን ስለ እግዚአብሔር ጠባቂነት ሲናገር እግዚአብሔር እረኛዬ ነው ካለ በኋላ የሚያሳጣኝ የለም ነው ያለው። እስኪ የሚያሳጣኝ የለም በሉ። አዎ በእግዚአብሔር ጠባቂነት ውስጥ የምታጡት ነገር የለም። ዛሬም በነገራችን ለቤተ ክርስቲያን ከበዳት ብለን ከምናወራቸው ከብዙ ችግሮቻችን ውስጥ እውነቱን ልንገራችሁ የከበድናት እኛ ነን። የከበድናት እኛው ራሳችንን ተቀምጠንባት በደልና ኃጢአታችንን ባለማመናችን የምናሰቃያት ተገኝተንባት ሊደረግ የሚገባውን ነገር ላለማድረግ አሁንም ድረስ የምናሰቃያት ቤተክርስቲያኒቷን እንደ ዮናስ ያለን መርከቡ ውስጥ ሆነን በደልና ኃጢአታችንን ያላመንን ሰዎች ስላለን ማን ከኛ መካከል ለቤተክርስቲያን እረፍት እኔን ጣሉኝ የሚል ሰው አለ? ለገጠመን ውጣ ወረዶች በሙሉ እኔ ልሆን እችላለሁ ብሎ የሚጠይቅ ሰው አለ? ሁላችንም ጣት እንጠቋቆም ይሆናል እንጂ ሁላችንም እገሌ ሊሆን ይችላል እንላለን እንጂ እኔ ልሆን እችላለሁ ብሎ ራሱን አምኖ በኃጢአት የሚጥል ሰው ብዙ ሰው አናገኝም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዓን አበው ሊቃነ ጳጳሳት፣ አባቶቻችን ካህናት፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ የቅድስት ቤተ ክርስቲያናችን ዘማሪያን፣ የኪነ ጥበብ ባለሙያዎች፣ ከሩቅም ከቅርብም የተገኛችሁ ልዑል እግዚአብሔር ቤተሰቦች፣ ከምንም በላይ የመልዕልተ አድባራት የቀራንዮ መድኃኔ ዓለም እንዲሁም የቅዱስ ገብርኤል አብያተ ክርስቲያናት ወዳጆች በወደደን ባከበረን በአምላካችን ፍጹም ሰላም እንደምን ዋላችሁ? አረ እንደምን ዋላችሁ? በእልህ ጩሁ ለማለት አይደለም፣ ያው እግዚአብሔር ይመስገን በሉ ለማለት ነው። እንዴት ዋላችሁ? አሜን። በቸርነቱ የጠበቀን በእድሜያችን ላይ ይህችን ሰዓት ጨምሮ ለዚህ የሚያደረሰን ስሙ የተመሰገነ ይሁን። እንደ አምላካችን እንደ ልዑል እግዚአብሔር ፈቃድ ለአጭር ደቂቃ ሕያውና ዘላለማዊ ሆነውን የአምላካችንን ቅዱስ ቃል እንማራለን። ለዛሬው የትምህርታችን መነሻ ርዕስ አድርገን የምንማርበት የመጽሐፍ ቅዱስ ክፍለ ምንባብ ትንቢተ ዮናስ ምዕራፍ 2 ቁጥር 4 ላይ ባለ ኃይለ ቃል መነሻነት ይሆናል። ቃሉን አብረን እንበለው። ነገር ግን ወደ ቅዱስ መቅደስህ ደግሞ እመለከታለሁ፣ ወደ ቅዱስ መቅደስህ ደግሞ እመለከታለሁ። እስኪ ሶስተኛ በሉት። ነገር ግን ወደ ቅዱስ መቅደስህ ደግሞ እመለከታለሁ። እስኪ በሉ። በዚህ ኃይለ ቃል መነሻነት እንማራለን። አምላካችን በጉባኤያችን መሃል ተገኝቶ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። ይህ የተሰበሰብንበት ወቅት በቤተ ክርስቲያናችን አስተምህሮ ዘመነ አስተርእዮ እየተባለ ይጠራል። ከጥር 11 ጀምሮ እስከ ጥር 30 በአጭሩ ሲረዝም ደግሞ ከጥር 11 እስከ መጋቢት 3 ያለው 55 ቀናት ዘመነ አስተርእዮ እየተባለ ይጠራል። በእነዚህ ሰሞናት የአምላካችን የመድኃኒታችን የልዑል እግዚአብሔር የኢየሱስ ክርስቶስ ሰው መሆን መገለጥ፣ በምድር ላይ መመላለስ፣ በተለይ መልኩ ደግሞ የአምላክ ሰው መሆን ላይ በደንብ ትኩረት አድርጋ ቤተ ክርስቲያናችን ታስተምራለች። በየሳምንቱ ቅዳሜ ለእሁድ በሚደረጉ የቤተ ክርስቲያን የአዳር መርሃ ግብሮች ወይንም ደግሞ የመሐሌት ዝማሬዎች ላይ በጣም ቤተ ክርስቲያን ትኩረት አድርጋ የምታስተምርበትም የምታመሰግንበትም የምትዘምርበትም አብይ አጀንዳዋ በዚህ ጊዜ ላይ የአምላክ ሰው መሆን ነው። ይህ የአምላክ ሰው መሆን ቤተ ክርስቲያናችን መገለጥ ብላ የምትጠራው እግዚአብሔር አምላክ ከዛ በፊት ካደረጋቸው መገለጦች ሁሉ የበለጠው ከኛ ጋር ድምጹን ከመስማትም አልፈን አብረነው ለመብላት አብረነው ለመጠጣት
እኛን ራሳችንን ከኃጢአት በቀር ሰው ሆኖ የተገኘበትና የተመላለሰበት ወቅት ስለሆነ ቤተክርስቲያን ይበልጥ ትኩረት አድርጋ ስለ አምላክ መገለጥ ትናገራለች። መገለጡንም ሰዎች በደንብ እንዲረዱት በተለይ የአምላክ ሰው መሆን የሚናፈቅ በተወሰኑ ሰሞናት ብቻ አስታውሰነው ከዛ በኋላ የምንዘነጋው ርዕሰ ጉዳይ ሳይሆን ጥንቱኑ ከትላንትና ጀምሮ አዳምና ሔዋን ከገነት ተባረው ሲወጡ ተስፋ አድርገን ስንጠብቀው የነበረው ወቅት እንደነበረ እንዲታወቅ ደግሞ ከብሉይ ኪዳንና ከሐዲስ ኪዳን ያሉ መገለጦችን ታነጻጽራለች። በተለይ ደግሞ ለሐዲስ ኪዳን እኛ ባለንበት ዘመን ላይ የአምላክ ሰው የመሆኑ ነገር ትዝ የሚለን ብዙ ጊዜ ላይ ሰሙነ ልደት ላይ ነው። ምክንያቱም ክርስቶስ ተወለደ ስንል በሌላ አማርኛ ፍጹም ሰው ሆነ እያልን ስለሆነ ከልደት በኋላ ግን ብዙ ሰው ጥምቀት፣ ሌላው ነገር በዓላቶች ሲመጡ በበዓላቱ ውስጥ ያለው የእግዚአብሔር መገለጥን ከማስታወስ ወይንም ደግሞ ከመመልከት ይልቅ በዓላቶቹ ራሳቸው ላይ ትኩረት ተደርገው እናልፋቸዋለን። ቤተክርስቲያን ግን በዓላቶቹ ላይ ትኩረት ታደርጋለች። የእግዚአብሔር መገለጥ ላይ ደግሞ በደንብ ትኩረት አድርጋ ታስተምራለች። በንጽጽር እንዳልኳችሁ ብሉይ ኪዳን ላይ የነበሩ የተለያዩ መገለጦችን ታስተምራለች። በአብርሃም ቤት እግዚአብሔር አምላክ በአረጋውያን ምሳሌ ሆኖ መገለጡን መታየቱን፣ ከዛም በኋላ በነቢያቱ ዘንድ አንዴ በዙፋን ላይ ተቀምጦ በኢሳይያስ መመስከሩ፣ ከዛም በኋላ ደግሞ ልክ እንደ ነብዩ ሕዝቅኤል ላሉት ደግሞ በመንኩራኩር በኪሩቤል ላይ ሆኖ ሲንቀሳቀስ መታየቱን፣ ወደ ኋላ እንመለስ ካልም ደግሞ የአብርሃም የልጅ ልጅ የሆነው ቅዱስ ያዕቆብ በሌሊት በህልሙ እየታገለው የነበረውን ጎልማሳ ሁሉንም እግዚአብሔር በአንድም ይሁን በሌላ መንገድ ለሚወዳቸውና ለወደዳቸው ቅዱሳኑ እንዴት እንደተገለጠ ትናገራለች። ወደ ሐዲስ ኪዳን ግን ስንመጣ በተለያየ መንገድ ሲገለጥ የነበረው እግዚአብሔር በአንድ መልክ ሲገለጥ፣ እግዚአብሔር በተለያየ መንገድ ይታያቸው የነበረው ሊያየው የሚፈልገውን ሰው ማየት የሚችልበትን ስነ ልቡና፣ አቅም፣ ብርታት፣ ጥንካሬ ከግንዛቤ ውስጥ አስገብቶ ነው። ስለዚህ ለአብርሃም እንደ ሽማግሌ የታየው ያንን መልክ ይዞ ካልሆነ በቀር በሌላ መንገድ ሊታየው ስላልቻለ ነው። ማለትም አብርሃምም ሊያየው ስለማይችል ማለት ነው። ለሌሎቹም እንደዚሁ አድርጎ ነበር። ወደ ሐዲስ ኪዳን ግን ስንመጣ ያንን ሁሉ ለወጠው እግዚአብሔር አምላክ። ከኛ ጋር እንዳልኳችሁ አብሮ በላ፣ አብሮ ጠጣ፣ ፍጹም ሰው ሆነ፣ ከኃጢአተኞች ጋር ዋለ አደረ። በመጨረሻም ደግሞ ራሱንም አሳልፎ ለሁላችን መዳን ሲል ነፍሱን ሰጠ። ስለዚህ የክርስቶስ የዘመነ ሐዲስ ኪዳን ላይ የነበረውን መገለጥ ቤተክርስቲያን በደንብ ታስተምረዋለች። አጽዋማቱ፣ ጸሎቱ፣ ስግደቱ፣ ምጽዋቱም በእነዛው አይነት መንፈስ የተዋጁ ናቸው። ልብ ብላችሁ አዳምጡ ክርስቲያኖች። ብዙ ጊዜ ላይ አሁን ያለንበት ጥር 24 በዚህ ዘመን አቆጣጠር ነገ የምንቀበለው ከሰባቱ የአዋጅ አጽዋማት መካከል አንዱ የሆነው የነነዌ ሰዎች የጾሙት ጾም አለ። ጾሙ ራሱ ጾመ ነነዌን የሚባለው ሀገሪቷ ነነዌ ተብላን የምትጠራው ያ ህዝብ የጾመው ጾም ተብሎ የሚታሰበው ማለት ነው። በዚህ ጾም ውስጥ በመጀመሪያ ደረጃ ቤተክርስቲያን የምታስተምረው የነነዌ ሰዎች ከምን እንደተረፉና ከምን እንደዳኑ ነው። ትንቢተ ዮናስ ይሄንን መጽሐፍ ቅዱስ ክፍል ላይ የነነዌ ሰዎች ከምን ወደ ምን እግዚአብሔር እንደለወጣቸው የሚያጠይቅ ታሪክ በደንብ በስፋት ተጽፏል። ከነቢያቱ መካከል አንዱ የሆነውን ዮናስን እግዚአብሔር አምላክ ጠራው። ይኖርበት ከነበረበት ቦታ ሄደህ ለነነዌ ሰዎች እንዳጠፉ እግዚአብሔር እንዳይቀስፋችሁ ሄደህ ምከራቸው፣ አስተምራቸው፣ ወደ ንስሐ መንገድ እንዲመለሱ ንገራቸዋል። ዮናስ ያን ያክል አላሳሰበውም። ሄዶ እግዚአብሔርን ላለመታዘዝ የሚያደርገው ርቀት በጣም የሚደንቅ ነበር። እግዚአብሔር ዮናስን ሄደህ ነነዌን ስበክ አስተምር እያለው ዮናስ ነነዌ ከመሄድ ይልቅ ወደ ሌላ ቦታ መሸሽን መረጥ። የሚገርማችሁ ዮናስ ሂድና አስተምርበት ተብሎ የተላከበት ሀገር ነነዌ ማለት ነው። ዮናስ ከነበረበት ከተማ የ300 ኪሎ ሜትር ርቀት ነው ያለው። ዮናስ ነነዌ ሄጄ አላስተምርም ብሎ እግዚአብሔርን አልታዘዝም ብሎ ወደ ተርሴስ ሲሄድ ግን 2000 ኪሎ ሜትር ነው የተሰደደው። አስተውሉት። የእግዚአብሔርን ሕግ እሺ ብሎ ለመታዘዝ ያለው ቅርበትና ዮናስ የራሱን ፈቃድ ለመፈጸም ያለው ርቀት። የዮናስ የታሪኩ ግልባጭ በነገራችን ላይ የኛም ህይወታችን ነጸብራቅ። ብዙዎቻችን እግዚአብሔርን ለመታዘዝ በጣም ሊቀለን ሲገባ የሚከብደን ትእዛዛቶቹ ከባድ ስለሆኑና የማይፈጸሙ ስለሆኑ ሳይሆን የእግዚአብሔር ትእዛዛት ከኛ ፈቃዳት ጋር አብረን ስናነጻጽራቸው ግን አይጣጣሙልን። ዮናስ ለዛ ነው እግዚአብሔር ሂድና ስበክ ሲል ብዙ ምክንያት ደረደረ። አንደኛ አጠፋቸዋለሁ ብለህ አታጠፋቸውም፣ እንደምትምራቸው አውቃለሁ። ሁለተኛ
እኔ አንተ ነብይ ነኝ ሄጄ ትጠፋላችሁ ብዬ ተናግሬ ባታጠፋቸው አንተ ብቻ ሳይሆን እኔም ራሱ ሐሰተኛ ነብይ ተብዬ ነገራለሁ አለ። የዮናስ እንደነዚህ አይነት መሰል ምክንያቶቹ በላይ ለሚመለከተው ሰው ለእግዚአብሔር የተቆረቆረ ቢመስልም ነገር ግን በውስጥ አዋቂነት ግን ዮናስ ለራሱ የሚያስብ ነበር። ክርስቲያን የትኛውንም አይነት ህይወቱን ሲኖር በነገራችን ላይ በጣም ማስቀደምም መጀመሪያም ደረጃ ማስቀመጥ ያለበት የእግዚአብሔርን ሐሳብ ነው። እስኪ የእግዚአብሔርን ሐሳብ በሉ። የሱ ሐሳብ ሁሌ መቅደም አለበት። የኛ ፍላጎትና የኛ የሥጋዊ ፍላጎቶቻችን ከዛ በኋላ ይቀጥላሉ። አያስቀርብንም። በነገራችን ላይ እግዚአብሔር ኃጢአት እስካልሆነ ድረስ በደል እስካልሆነ ድረስ የእውነት እሱን ታዘነው ያጣነው ምንም አይነት ነገር የለም። ታስታውሱ እንደሆነ ቅዱስ ዳዊት ራሱ እኮ ይሄንን ብሏል። መዝሙር 22ን ስለ እግዚአብሔር ጠባቂነት ሲናገር እግዚአብሔር እረኛዬ ነው ካለ በኋላ የሚያሳጣኝ የለም ነው ያለው። እስኪ የሚያሳጣኝ የለም በሉ። በእግዚአብሔር ጠባቂነት ውስጥ የምታጡት ነገር የለም። ዮናስ እግዚአብሔርን ታዞት ነነዌ ቢሄድን ሆኖ እሱ የሰጋቸው ስጋቶች በሙሉ ላይኖሩ ይችሉ ነበር። ግን በራሱ ሐሳብና ፍላጎት አልፈልግም ብሎ ሄደ። ዮናስ ነብይ ነው። እግዚአብሔር ሰማይም መሬትም የሱ እንደሆነ እኮ ያውቃል። ግን ኃጢአትና በደል እግዚአብሔርን አለመታዘዝ ግን ሲያውረው ሁሉም ቦታ ላይ ያለውን እግዚአብሔር ዮናስ የዋህና ለጊዜውም ደግሞ ተታለለና ባህር ላይ ሆኛ መልጠዋለዋል። ባህር ላይ ተሳፈረ። እንደምታስታውሱት መርከብ ላይ ወጣ። የተሳፈረበት መርከብ ብዙም ሳይሄድ ወዲያውኑ ነፋስ ተነሳበት። ዙሪያው ላይ የነበሩት የተሳፈሩት ሰዎች በሙሉ ከዚህ በፊት ማዕበል ሲነሳ ነፋስ ሲነሳ ሊደረግ የሚገባውን ነገር በሙሉ ለማድረግ ሞከሩ። ስለዚህ ያላቸው አማራጭ ምንድነው? መርከቡ ላይ ያለውን ነገር በሙሉ ያነሱ መጣለው ጣሉ። ነገር ግን መርከቢቷ ሸክም ሳይሆን ከብዷት የነበረው ገብቶ ተቀምጦባት የነበረው የዮናስ በደልና ኃጢአት ነው የከበዳት። ዛሬም በነገራችን ላይ ቤተክርስቲያን ከበዳት ብለን ከምናወራቸው ከብዙ ችግሮቻችን ውስጥ እውነቱን ልንገራችሁ የከበድናት እኛ ነን። የከበድናት እኛው ራሳችንን ተቀምጠንባት በደልና ኃጢአታችንን ባለማመናችን የምናሰቃያት ተገኝተንባት ሊደረግ የሚገባውን ነገር ላለማድረግ አሁንም ድረስ የምናሰቃያት ቤተክርስቲያኒቷን እንደ ዮናስ ያለን መርከቡ ውስጥ ሆነን በደልና ኃጢአታችንን ያላመንን ሰዎች ስላለን የጣሉት ነገር በሙሉ ምንም ለውጥ ሊያመጣ አልቻለም። ውስጥ የነበሩት የመርከቡ አለቆችም ሰራተኞችም ሁሉንም ቦታ መፈለግ ጀመሩ። እየሰማችሁኝ ነው? ሁሉንም ቦታ መፈለግ ጀመሩ። አሰሱ ሰው ካለ ብለው። ሁሉም እየተነሳ ይረበሻል። እየተፈጸመ ስላለው ነገር እንዳይሞቱ ወደ አማልክቶቻቸው ይጸልያሉ። ዮናስ ተኝቷል፣ አንቀላፍቷል። ምንም የሚመጣ ነገር አልመሰለውም። ከእግዚአብሔር መኮብለል፣ ከእግዚአብሔር መሸሽ፣ ከእግዚአብሔር መራቅ ዋጋ የሚያስከፍል አልመሰለውም። ነገር ግን እነዛ ሰዎች እየፈለጉ የተኛውን ዮናስን ሲያገኙት ቀሰቀሱት። እንዴት ብሎ እንደተኛ ይሄ ሁሉ የሚሆነው ነገር እንዴት ሐሳብ ውስጥ እንዳልገባ እንዳልረበሸው በጣም በአግራሞት ሆኖ ነው የሚያዩት። ዮናስ የሆነውን ነገር ከሰማ በኋላ ግን በጣም ነው የሚገርመው። አላስመሰለም። የማን ጥፋት ይሆናል ብሎ ወደ እግዚአብሔር እንጸልይ አላለም። እየሆነና እየተፈጸመ ያለው ነገር በሙሉ በራሱ በደል እንደሆነ ስላወቀ አውጥታችሁ የምትጥሉት ሸክማችሁ ሳይሆን መርከቧን የሚያቀላት እኔን አውጥታችሁ ብትጠሉኝ ነው ከዛ ኋላ የምትረጋጉታል። እውነት እንደዚህ የሚሉ ክርስቲያኖችን እግዚአብሔር ያብዛልን። ማን ከኛ መካከል ለቤተ ክርስቲያን እረፍት እኔን ጣሉኝ የሚል ሰው አለ? ለገጠመን ውጣ ወረዶች በሙሉ እኔ ልሆን እችላለሁ ብሎ የሚጠይቅ ሰው አለ? ሁላችንም ጣት እንጠቋቆም ይሆናል እንጂ ሁላችንም እገሌ ሊሆን ይችላል እንላለን እንጂ እኔ ልሆን እችላለሁ ብሎ ራሱን አምኖ በኃጢአት የሚጥል ሰው ብዙ ሰው አናገኝም። ዮናስ ግን ራሴ ነኝ በደለኛው ኃጢአተኛው እኔን አውጥታችሁ ጣሉኛል። ሰዎቹ ተጨነቁ። በጣም እኮ የሚገርም ነው። አስቡት፣ ያ ሁሉ ህዝብ መርከቡ ላይ የነበረው አንድ ዮናስ ቢጥሉት ወደ ባህር ቢያሻግሩት ተተረፋላችሁ እየተባሉ እነሱ ግን ተጨነቁ ይላል መጽሐፍ ቅዱስ። ንጹህ ደም አፍስሰን እንደሆነ እግዚአብሔር ይቅር ይበለናል። እኔም ብትጠሉኝ ተተርፋላችሁ እኮ እያላቸው እኮ ነው። እነሱ ግን ተጨነቁ። ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? እግዚአብሔር ዮናስን ከሱ ፊት ሲኮበልል መርከቡ ላይ ታግሶ ዝም ያለው ይሄን ትምህርት እንዲወስድ ነው ይላል። ዮሐንስ አፈወርቅ ይቀጥልና ምን ይላል? ዮናስ እዛች መርከብ ላይ እግዚአብሔር እንዲማርበት የፈለገው የማያውቀው ህዝብ እሱ እንዳይጠፋ ሲለምንለት እንዳይፈልጎ ነዋል። አያውቁትም እኮ መርከቡ ላይ ያሉት ሰዎች በሙሉ ዮናስን አይተውት አያውቁም፣ ሰምተውት አያውቁም። ግን አውጥተው እሱን ለመጣል ወደ ባህሩ በጣም ፈሩ፣ ተሳቀቁ።
ዮሐንስ አፈወርቅ ታዲያ ምን ይላል? እነሱ እሱን ለመጣል ተሳቀቁ፣ እሱ ግን የነነዌ ሰዎችን ትቶ ለመሄድ ግን አላንገራገረም። በጣም እኮ የሚገርም ነው። የማያውቁት ሰዎች ለሱ ራሩለት። እሱ የእግዚአብሔር ነብይ ሲሆን፣ እሱ የእግዚአብሔር ልጅ ሲሆን ግን ለሌላው ማዘንና መራራትን አልፈለግም። ከዛ በኋላ አንስተው ወደ ባህሩ ጣሉት። ወደ ባህሩ ከጣሉት በኋላ እንደምታውቁት አሳ አንበሪ ተቀበለው። ያ የተቀበለው አሳ አንበሪ ውስጥም 3 ቀን 3 ሌሊት ዮናስ አደረ። በዛ ቦታ ውስጥ ሆኖ ዮናስ እውነቴን እንደምላችሁ መሬት ላይ ከተራመደው በላይ አሳ አንበሪ ሆድ ውስጥ ሆኖ እግዚአብሔርን አወቀው በደንብ አድርጎ። አንዳንድ ችግሮቻችን፣ አንዳንድ ውጣ ውረዶቻችን፣ አንዳንድ ሰዎች ሊፈቱ የማይችሉና እግዚአብሔር ብቻ ሊፈታቸው የሚችላቸው አጣብቂኞቻችን ክርስቲያኖች እንድናልፋቸው የተሰጠኑ ነገሮች ብቻ አይደሉም፣ እግዚአብሔርን እንድናውቅባቸው። ዮናስ እዛ አሳ አንበሪ ሆድ ውስጥ ሆኖ እግዚአብሔርን አወቀ። ዮናስ እዛ አሳ አንበሪ ውስጥ ሆኖ እንደ አዲስ ተሰራ። ትላንትና ሲያጉረመርም የነበረው ነነዌ አልሄድም እያለ ሲናዘዝ የነበረው ዮናስ ልክ አሳ አንበሪ ሆድ ውስጥ ግን ሲሆን ትንቢተ ዮናስ ምዕራፍ 2 ቁጥር 1 ላይ ምን ይላል? አቤቱ ከጥልቅ ሆኜ ጠራሁህ አለ። እስኪ አቤቱ በሉ እንጂ ሁላችሁም አቤቱ ከጥልቅ ሆኜ ጠራሁህ። ከየት ሆኜ ጠራው? ከጥልቅ ሆኜ። ጥልቅ እኮ ማለት ባህሩ አይደለም፣ ከባህሩ ውስጥ ያለ አሳ አንበሪ ሆድ ውስጥ ሆኜ ጠራሁህ። ዙሪያው ሜዳ ላይ ሲሆን ሲያስተምር ምን ሲል በነበረበት ጊዜ ላይ ሲሰማው የነበረው እግዚአብሔር አሁን እዛ አሳ አንበሪ ሆድ ውስጥ ሆኖ ሊሰማው እንደሚችል እምነቱ ራሱ ተለወጠለት፣ እምነቱ አደገለት። በጭንቀቶቻችን ሊለወጡ የማይችሉ በሚመስሉን ሐሳብና ውጥረቶቻችን ውስጥ እኮ ምንጠራው እግዚአብሔር እኔ የፈለኳችሁ ቦታ ላይ ስላላገኘኋችሁ አልሰማችሁም አይል። የገባንበት ጉድጓድ ውስጥ ሆኖ እኛ በጥልቁ ውስጥ ሆነ እስከጠራነው ድረስ ይሰማል። ዮናስ እምነቱ አሳ አንበሪ ሆድ ውስጥ ሆኖ ታደሰለት። ዮናስ አስተሳሰቡ አሳ አንበሪ ውስጥ ሆኖ ተስተካከለለት። ምን አለፋችሁ ዮናስ ከዛ አሳ አንበሪ በኋላ ከ3 ቀንና ከ3 ሌሊት አዳር በኋላ ነነዌ ሲተፋ አዲስ ሰው ሆኖ ነው የወጣው። አሳ አንበሪው ዮናስን እንደ አዲስ ወለደው ማለት ነው። አዲስ ማንነትን እንዲላበስ የተሰጠውን ተልኮ መወጣት እንዲችል አደረገው። በሀገራችን በኢትዮጵያ በጣም ጥንታዊ የሆኑ ታሪካቸው ተሰምቶ የማይጠገብ ቆፍረን ራሱ እያወጣን ልንማማርባቸው የሚገቡ በጣም ብዙ አብያተ ክርስቲያናት አሉ። ከነዛ መካከል አንዱ መልዕልተ አድባራት ቀራንዮ መድኃኔዓለም ነው። ልብ ብላችሁ ስሙ። ምናልባት ዛሬ ይሄ ቤተ ክርስቲያን ያለበትን ሁኔታ ስትሰሙና ስታዳምጡ ሊጨንቃችሁና ሊከብዳችሁ ይችላል። ይከብደናል፣ ሊጨንቀናልም ጭምር። ምክንያቱም ቀላል ነገር እንዳልሆነ ሊሰማን ስለሚችል። ነገር ግን አንዳንዶች ደግሞ በአንጻሩ የሚገርማችሁ የዚህን አንጋፋ የሆነ አብያተ ክርስቲያናት ታሪክ ሲሰማ ትላንትና በነበሩት ዘመን ላይ ሆኖ ጠጠር ቢችል ቢያቀብል፣ ድንጋይ መጥረብ ቢችል፣ እንጨት ቢያቆም፣ ሁሉንም ነገር ማድረግ ቢችል ይፈልጋል። ቤተ ክርስቲያኑን መስራት የሚፈልገው እንደዚህ አይነት ሰው እሱ ቤተ ክርስቲያኑ ስለተሰራ ነው። እየሰማችሁ ነው? እሱ ቤተ ክርስቲያኑ ስለተሰራ ነው። ትላንትና በነበረበት ዘመን ላይ ሆናችሁ በነገስታቱ ዘመን ላይ ተገኝታችሁ ጡብ ባትደረድሩ፣ እንጨት ባታቆሙ፣ ምንም ነገር ለማድረግ አስተዋጽኦ ባትችሉ እግዚአብሔር ግን እናንተን የሰራበትን ቤተ መቅደስ መስራት እንድትችሉ እድል ሰጣችሁ። ድጋሚ መወለድ እንድትችሉ፣ ድጋሚ እንደ አዲስ ማንነታችሁ ተሰርታችሁ መውጣት የምትችሉበትን መድረክ እግዚአብሔር አመቻች። ልክ ዮናስ አሳ አንበሪ ሆድ ውስጥ ሆኖ ነው እንደ አዲስ የተወለደው አይደል ያለው። በዚች በቤተ ክርስቲያን ውስጥ ቅጥር ውስጥ በመገኘታችን ከኃጢአት ወደ ጽድቅ የተመለስን እኮ ሰዎች አሉ። ከክፋት ወደ ደግነት የመጣን ሰዎች አሉ። ራሳችን ማንነታችን ለተሰራበት ለቅድስት ቤተ ክርስቲያን ሌላው ሰው ማንነቱ ተሰርቶ ለእግዚአብሔር መንግስት መግባት የሚችልበትን ቦታ ማመቻቸት ማለት እኮ እውነት ለመናገር ትልቅ መታደል እኮ። ልብ ብላችሁ ስሙኝ። እግዚአብሔር ዮናስን ከነበረበትና ከሸሸበት ቦታ ያለ አሳ አንበሪ ቀጥ አድርጎ አንጠልጥሎ ነነዌ ላይ መጣል ይችል ነበር። ምንም ነገር የሚሳነው አምላክ አይደለም። አልታዘዝም እንዳለው መታዘዝ እንዲችል በደንብ አድርጎ በሌሎች መንገዶች መስራት ይችል ነበር። ግን አሳ አንበሪውን የመረጠ እግዚአብሔር ራሱ ማድረግ የሚችላቸውን ነገሮች ለምንድነው ሰዎች እንዲያደርጉት የሚፈልገው? ራሱ ቤተ ክርስቲያኑን ማነጽ ሲችል ለምንድነው እኛ እርዱ ተብለን እስከምንጠየቅ ደረጃ እንደዚህ እግዚአብሔር ቆሞ የሚጠይቅ? ሰማይን የዘረጋና ምድርን ያቆመ አምላክ ጡብ ደርድሮ ድንጋይ ያቆሞ ቤተ መቅደስን ካችሁ ብሎ መስጠት የሚከብደው ይመስላችኋል? ዮናስን እዛ አሳ አንበሪ ሆድ ውስጥ እንዲቀመጥ ያደረገው ራሱን እንዲሰራበት ፈልጎ እንደሆነ ሁሉ እግዚአብሔር መስራት የሚችለውን ቤተ መቅደስ እኛም ራሳችን እንድንሰራበት እንድናዋጣ የሚፈልገው ከኛ ጽድቅ ምክንያት እንዲገኝብን።
ይሄ እጃችን ለብዙ ነገር ተዘርግቶ ያውቃል። ይሄ እግራችን ለብዙ ነገር ሮጦ ያውቃል። ይሄ ሰውነታችን መቀመጥ የሌለበት ቦታ ላይ ተቀምጦ ማየት የሌለበትን አይቶ መስማት የሌለበትን ሰምቶ በደንብ ያውቃል። ዛሬ እግዚአብሔር ደግሞ ታሪካችሁን ለለውጥላችኋል። የተሰበሰባችሁበት አዳራሽ ብታቁበት እግዚአብሔርን ቢገልጥልን ልክ እንደ አሳ አንበሪ ሆድ ነው። የሰማችሁት ቃል እግዚአብሔር ወይ ሰርቷችሁ ቤተ መቅደሱን ትሰሩታላችሁ፣ አለበለዚያ ደግሞ ወደ ነነዌ ተጥላችሁ እናንተ እንደተሰራችሁ ሌላው መስራት እንዲችል መቀስቀስ እንድትችሉ ያስገድዳችኋል። ዮናስ ከዛ በኋላ ነው ከወጣ በኋላ ታሪኩ በሙሉ ተለወጠ። በቃ ለነነዌ ስብከቱን ሰበከ። የነነዌ ሰዎችም ተመለሱ፣ ምህረትን አገኙ፣ እግዚአብሔርም ይቅርታ አደረገላቸው። ይሄ ግን የመጀመሪያው የመገለጥ ታሪክ ነው እንጂ እንዳልኳችሁ ፍጻሜው አይደለም። ለዛ ነው ጌታችን ኢየሱስ ክርስቶስ በሐዲስ ኪዳን የማቴዎስ ወንጌል ላይ ይናገራል። ዮናስ በከርሳ አንበሪ ወይንም ደግሞ በአሳ አንበሪ ሆድ ውስጥ 3 ቀንና 3 ሌሊት እንዳደረ ሁሉ የሰው ልጅም በምድር ልብ ውስጥ 3 ቀንና 3 ሌሊት ያድራል። የዮናስ የጾመው ጾም የነነዌ ሰዎች ያነቡት እንባ በፍጻሜው ዮናስ የተባለ ጌታችን ኢየሱስ ክርስቶስ ለመምጣቱ የነነዌ ሰዎች የተባሉ ደግሞ ኃጢአተኞች የነበርን ሁላችን በእርሱ በደሙ ፈሳሽነት ለመንጻታችን ማሳያ ነው። ለዛ ነው ቤተክርስቲያን እንዳልኳችሁ በዚህ ሰሞን ሁሉ ስለ መገለጥ ነው የምታወራው። በነቢያት ውስጥ ክርስቶስን ነው የምትሰብከው፣ በመዝሙሮቿ ውስጥ ክርስቶስን ነው የምትሰብከው፣ በሁሉም ነገሮቿ ውስጥ ስለ አምላካችን ስለ ኢየሱስ ክርስቶስ ነው የምትሰብከው። ስለዚህ ወደ ተነሳንበት ርዕስ ልመልሳችሁ አሁንም። ነገር ግን በመቅደሱ ውስጥ ደግሞ እመለከትሃለሁ ነው አይደል ያለው ቅዱስ ዮናስ። ስለዚህ እግዚአብሔርን በየዘመናችሁ ታንጾ በነበረበት በተገለገላችሁበት ቤተ መቅደስ አይታችሁታል። በህይወታችሁ ሁሉ ለአንዳንዶቻችሁ ትዳር ሰጥቷችኋል፣ ልጆች ሰጥቷችኋል፣ የልባችሁን መሻት ከኃጢአት በቀር ሞልቶላችኋል። ለዚህ ላደረገላችሁ ለመድኃኔ ዓለም እናንተም ደግሞ ለዛች በቤተ መቅደስ ያስፈልጋል የሚለውን ነገር አሟልተን እግዚአብሔርን መልሰን መቅደስ ውስጥ ለማየት በቸርነቱ ይርዳን። የሰማነውን በልቦናችን ሰሌዳ ይጻፍልን። ጾሙን የሰላም የፍቅር የደስታ የረድኤት የበረከት ያርግልን። ወስብሐት ለእግዚአብሔር። ዲባራት ነጥብ ሊዘጋ ምዕራፉ እግዚአብሔር ሊያሸንፍ የእርሱ ሆኖ ሰልፉ መልካም ለመናገር አፉ ባይታደል ይህን እስኪያይ ጠላት ምን አለ ዝም ቢል ይህን እስኪያይ ጠላት ምን አለ ዝም እግዚአብሔር ሊያሸንፍ የእርሱ ሆኖ ሰልፉ መልካም ለመናገር አፉ ባይታደል ይህን እስኪያይ ጠላት ምን አለ ዝም ቢል ይህን እስኪያይ ጠላት ምን አለ ዝም ቢል። ሽብሸባ እንዲህ በአራት ነጥብ ሊዘጋ ምዕራፉ እግዚአብሔር ሊያሸንፍ የእርሱ ሆኖ ሰልፉ መልካም ለመናገር አፉ ባይታደል ይህን እስኪያይ ጠላት ምን አለ ዝም ቢል ይህን እስኪያይ ጠላት ምን አለ ዝም ቢል። እልል መልካም ለመናገር አፉ ባይታደል ይህን እስኪያይ ጠላት ምን አለ ዝም ቢል ይህን እስኪያይ ጠላት ምን አለ ዝም ቢል። መልካሙን ደብቆ ክፉን እያሳየ ይለኝ ነበር ጠላት እግዚአብሔር ዘገየም ግን ሁሉን በጊዜ ውብ አድርጎ ሲሰራ አፍሯል ለዘላለም ደንቆት የእርሱ ሥራ አፍሯል ለዘላለም ደንቆት የእርሱ ሥራ። እልል ዲባራት ነጥብ መልካም ለመናገር አፉ ባይታደል ይህን እስኪያይ ጠላት ምን አለ ዝም ቢል። ድምፃችሁ ዝም ቢል በቃ ልጅ የለህም አትወልድም ሳራ ላይሰማ እግዚአብሔር ጮኸ ብትጣራ
እያለ ጠላቴ መስሎት ያሸነፈ ይስሐቅ ተወለደ ያ ቀንም አለፈ። ይስሐቅ ተወለደ ያ ቀንም አለፈ። የዘጋ ምዕራፉ እግዚአብሔር ላሸንፍ የእርሱ ሆኖ ሰልፉ መልካም ለመናገር አፉ ባይታደል ይህን እስኪያይ ጠላት ምን አለ ዝም ቢል። ከፍ ድምፃችሁ ምን አለ ዝም ቢል ፍጻሜን ሳያይ ገና ከጅምሩ ጠላት በርሱ ግምት ብዙ መናገሩ አስብሎታል ቴቄል ተቀይሮ ስሙ የዘገየ መስሎ ጌታ በመቅደሙ የዘገየ መስሎ ጌታ በመቅደሙ የዘጋ ምዕራፉ እግዚአብሔር ላሸንፍ የእርሱ ሆኖ ሰልፉ መልካም ለመናገር አፉ ባይታደል ይህን እስኪያይ ጠላት ምን አለ ዝም ቢል። ምን አለ ዝም ቢል። በቃ ልጅ የለም በቃ ልጅ የለም አትወልድም ሳራ ላይሰማህ እግዚአብሔር ጮኸ ብትጠራ እያለ ጠላቴ መስሎት ያሸነፈ ይስሐቅ ተወለደ ያ ቀንም አለፈ። ይስሐቅ ተወለደ ያ ቀንም አለፈ። እግዚአብሔር ላሸንፍ የእርሱ ሆኖ ሰልፉ መልካም ለመናገር አፉ ባይታደል ይህን እስኪያይ ጠላት ምን አለ ዝም ቢል። ይህን እስኪያይ ጠላት ምን አለ ዝም ቢል። ድንጋይ ያሸከመን ውሃ ተሸከመ ለእኛ ቀን ወጣልን ለእርሱ ግን ጨለመ። ገዳይ ቢዘገይም ሟች በመገስገሱ ፈረሰኛው ሞተ እስከነ ፈረሱ ፈረሰኛው ሞተ እስከነ ፈረሱ። ይህ በአራት ነጥብ ይዘጋ ምዕራፍ እልል እልል መልካም ለመናገር አፉ ባይታደል ይህን እስኪያይ ጠላት ዝም ቢል። ቢመስለኝም ሌቱ ፍጹም የማይነጋ ተቆልፎ የሚቀር በሩ እንደተዘጋ እርሱን ተስፋ አድርገው ባመንክበት ጽና። ቀን አለው እግዚአብሔር ያደርግሃል ቀና። ቀን አለው እግዚአብሔር ያደርግሃል ቀና። እልል ይዘጋ ምዕራፉ እግዚአብሔር ላሸንፍ የእርሱ ሆኖ ሰልፉ መልካም ለመናገር አፉ ባይታደል ይህን እስኪያይ ጠላት ይህን እስኪያይ ጠላት ምን አለ ዝም ቢል። ብቻችሁ እንዲህ ባር ከፍ እጃችሁ እንደሱ የእርሱ ሆኖ ሰልፉ መልካም ለመናገር አፉ ባይታደል ይህን እስኪያይ ጠላት ይህን እስኪያይ ጠላት ምን አለ ዝም ቢል። እናቴ እመቤቴ የማጠፊው ካፌ የማጠፊው ካፌ በረከት ያንቺ ነሽ የመስቀል ስር ትርፌ አምላኬ ሸልሞኝ ጌታን የማይብሽ ብሌን ያደር እናቴ እመቤቴ የማጠፊው ካፌ የማጠፊው ካፌ በረከት ያንቺ ነሽ የመስቀል ስር ትርፌ የመስቀል ስር ትርፌ አምላኬ ሸልሞኝ
ጌታን የማይብሽ ብሌን ያደረግ ብቻችሁ እናቴ እመቤቴ የማትጠፊው ካፌ በረከት ያንቺ ነሽ የመስቀል ስር ትርፌ የመስቀል ስር ትርፌ ከፍ አምላኬ ለዘላለም ያስኩሽ ጌታን የማይብሽ ብሌን ያደረግኩሽ እናቴ እመቤቴ የማትጠፊው ካፌ የማትጠፊው ካፌ እልል የመስቀል ስር ትርፌ የመስቀል ስር ትርፌ አምላኬ ለዘላለም ያስኩሽ ጌታኔ ማይብሽ ብሌን ያደረግ የመጨረሻ እናቴ በረከት ያንቺ ነሽ የመስቀል ስር ትርፌ የመስቀል ስር ትርፌ አምላኬ ሸልሞኝ ለዘላለም ያስኩሽ ጌታኔ ማይብሽ ብሌን ያደረግ ከፍ እጃችሁ የማትጠፊው ካፌ የማትጠፊው ካፌ በረከት ያንቺ ነሽ የመስቀል ስር ትርፌ የመስቀል ስር ትርፌ ከፍ በደምብ ፍቅሯ አይደርብን ፍቅሯ አይደርብን ዝማሬያችንን ይቀበልልን